ሰላም ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛልኝ። እሙ ነኝ። ከረጅም ጊዜ በኋላ መጥቻለሁ። በጣም ጠፍቻለሁ ማለት ነው። በጣም ናፍቃችሁኛል። እውነት ለመናገር ብዙ ልጆች ኮሜንት ላይ ገብታችሁ እሙ በሰላም ነው ወይ ለምንድን ነው የጠፋሽው ምናምን እያላችሁ በጣም ብዙዎቻችሁ ጠይቃችሁኛል ማለት ነው። በውስጥ የማንገናኘው በውስጥ የምናወራው ታውቃላችሁ የት እንዳለው ማለት ነውና ከረጅም ጊዜ በኋላ ካሁን በኋላ ላለመጥፋት በሰፊው እናንተ ጋር ለመገናኘት ራሴን አሳምኜ መጥቻለሁ ማለት ነው። እንዴት ናችሁልኝ? እንግዲህ ገና አዲስ እየተነሳው ስለሆነ ሰብስክራይብ እያደረጋችሁ ሼር፣ ኮሜንት አድርጉልኝ። ዩቲዩብ ብዙ ጊዜ እንትን ብለነው ስንቆይ እኛ እንትን ሸራ አድርገው ምናምን በጣም እንደ ልጅ እንክብካቤ ይፈልጋልና እንደዛ ስለሆነ ሼር አድርጉልኝ ከይቅርታ ጋር ማለት ነው። ቤተሰቦች አብረን እንደግ። እውነት በተለይ የማዳም ቅመሞች የራሳችን ነገር ቢኖረን ከሰው ሕይወት መውጣት የተሻለ ሕይወት እንፈልጋለን እና ሁላችንም ተገዳድፈን እንደግ ማለት እፈልጋለሁ። በተቻላችሁ አቅም ሼር ላይክ አድርጉልኝ ማለት ነው። ውድ ቤተሰብ ዛሬ እንግዲህ አንድ ነገር ለመናገር ነው የመጣሁት። እንግዲህ ሶሻል ሚዲያ ሰሞኑን አይታችኋል። አብርሽና ሩታ የሶሻል ሚዲያ በጣም ተሳታፊዎች ናቸው፣ ድምቀት ናቸው፣ በብዙ ሰው ዘንድ ተወዳጅ ናቸው ማለት ነው እና ደስ ይላሉ። ብዙ ሰው ነው የሚወዳቸው ማለት ነው። ያው ስለ ፍቅር ፕራንክ ስለሚደራረጉ ምን ሲሉ እንግዲህ ብዙዎችን እንግዲህ በጣም እንደወደዳቸው ነው እያያችሁ ነው እንግዲህ ማለት ነው። እና ሰሞኑን ግን እኔ ቅር ያለኝ ነገር ሰርግ ማለት ትዳር ማለት ቀላል ነገር አይደለም። ቀላል ነገር አይደለም። በጾም ሰዓት ላይ እንግዲህ ዱባይ መጥተው ቤተሰብ በሌለበት ሰርግ ማድረጋቸው እኔ ይሄን በጣም ነው የምቃወመው። ሁለተኛ ነገር አሁን ዩቱብ ላይ እያያችሁ ነው፣ ቲክቶክ ላይ ሰሞኑን በጣም ብዙ ግርግር አንስቷል ማለት ነው። የማዳም ቅመሞች ብር ተበልተናል እንደዚህ እንደዚህ ላሉት አንድ ሰው የመስጠት መብት አለው። ፍላጎት በፍላጎታቸው ከሰጡ መብታቸው ነው። ነገር ግን እዚህ ጋር ማዳመጥ ያለብን ማለት ነው። እኔ ከምንም በላይ ቅር ያለ ክርስቲያን እንደመሆኔ ሃይማኖቴን ስለማከብር ሃይማኖቴን ስለምወደው በጾም ሰርግ ማድረጋቸውን እኔ በጣም ነው ቅር ያሰኘኝ። ሁለተኛ ነገር ደግሞ ቀለበት ማድረግ እነሱ ምንም ትርጉሙ የገባቸው አልመሰለኝም። ትዳር ምን እንደሆነ እውነት ለመናገር አንዳንዴ እኔ ቁም ብዬ ሳስብ አሁን በዚህ በዱባይ መጥተው ይህን ፕሮግራም የቀለበት ፕሮግራም ማድረጋቸውን እኔ ይሄ ትዳር የውሸት ነው እንዴ እንድል አድርጎኛል። ለምን ነፍስ አባት ሳንይዝ አባቶች ሳይመርቁን በእናትና በአባታችን ሳንመረቅ ቤተሰብ ሳይመርቀን ቀለበታችን ሳይባረክ ነው እንዴ ቀጥታ ዝም ብሎ ተንበርክኮ ቀለበት የሚደረገው? በየት አገር ነው እንደዚህ አይነት የሰርግ ፕሮግራም? እንደዚህ አይነት አለ እንዴ? ካሁን በፊት ተንበርክኮ ቀለበት ታገቢኛለሽ ብሎ ፕሮሚስ አስሮላታል። ይሄ አሁን ድጋሚ የምን ቀለበት ነው ይሄ? ካላስ ቀለበት ተደረገ ይሄ ፕሮግራም ነው የሚባለው? ይሄን ጥያቄ ለእናንተ እንዴ ቤተሰቦችን እግር ስሞ ጉልበት ስሞ ተከብሮ ተሸኝቼ እናቴ መረቃኝ አባቴ መረቃኝ ጉልበት ስሜ በስነ ስርዓት ቀለበት ተባርኮ ነው ማቀው እኔ ተመርቆ። እነዚህ ዝም ብለው ምንድነው እንደ ውርጋት ተነስተው ዱባይ ላይ ግዴታ ቀለበት አናድርግ ብሎ መንጣት፣ ይሄ ምን ይሉታል? በዛ ላይ በጾም ይሄ ነው እኔ ያስቀየመኝ። አንዳንድ የማዳም ቅመሞቹ እሱ ሰርግ ላይ አዎ ጠርቷል። እርግጥ መጥራቱ እንደዚህ አይነት ፕሮግራም አለ ብሎ በመጥራቱ እኔ ምንም አልቀየመውም። ሂዳችሁ ለሱ ፕሮግራም የተገኛችሁ 150 ብር ደርሃም ከፍላችሁ መግባታችሁ መብታችሁ ነው። መስጠትም መብታችሁ ነው። ገባችሁ አይደለ? ግን እናንተ ብራችሁን ያዙ። ነገ ያስፈልጋችኋል። እነሱ የሚረዱ ሰዎች አይደሉም። በጣም የታመሙ በየሆስፒታል አስክሬናቸው ያለ መርዳት ከፈለጋችሁ እርዱ። ያለ አግባብ ብዙ ብር አጣጥፉ ስትባሉ ደግሞ እናንተ የቅናት መንፈስ ነው ብላችሁ ሌላ ተቃውሞ የምታነሱ ካላችሁ ይሄ ለእናንተ በማሰብ ነው እንጂ እነሱን ከወደዳችሁ ስጦታ መስጠት፣ የቤት ዕቃ መግዛት ምን ማለት መብታችሁ ነው። እዚህ ጋር እነዚህ ልጆች ምንም አላጠፉም። እርዱን ብለው ነጠላ ዘርግተው መሬት ላይ አንጥፈው አለመኑ። እኔ
በነሩታ ምንም ያጠፉት ነገር የለም። ምንም የሚቃወማቸው ነገር የለም። የእውነት ነው የምላችሁ። ግን እኔ እነሱን በጣም የተቀየምኳቸው በሰርግ በጾም ሰዓት እንደዚህ አይነት ፕሮግራም ማድረጋቸውን አልወደድኩትም። ሁለተኛ እነሱ እዚህ ጋር ምን አጥፍተዋል? ኢትዮጵያ ይሄ ጾሙ ከፈታ በኋላ ከፋሲካ በኋላ ትልቅ ሰርግ አድርገው በቤተሰብ ተመርቀው ዱባይ መጥተው ቢዝናኑ ነበር የእነሱ አሪፍ ነገር የሚሆንላቸው። ወይስ እነሱ ዝም ብለው ለመነጋገር ለመፈመስ ብለው ነገሮች ሁሉ ብልሽት ወዳልሆነ ነገር ነው የሚሄዱ። የእውነት ይሄን ነገር ሆን ብለው ነው የሚያደርጉት እንጂ እነሱ መቼም ትክክል ነን ብለው አስበው አይደለም። በጾም ሰዓት እዚህ ጋር መጥተው ዝም ብለው ከመሬት ተነስተው ቀለበት እናድርግ ብለው የሚያስቡት። ስለዚህ ነገሮችን ለማወዛገብ እነሱ በቃ ታዋቂ ለመሆን እንዲታይላቸው እይታን ለማሳብ ሰውን ግራ ለማጋባት ነው እንጂ እርግጠኛ ነኝ ትክክል ነን ብለው አስበው አይደለም። እርግጥ ዱባይ መታችሁ ተዝናንታችሁ መሄድ የፈለጋችሁትን አግኝታችሁ የፈለጋችሁትን ዕቃ ገዝታችሁ መሄድ መብታችሁ ነው። እንደዛ ብታደርጉ የበለጠ ሰው ያከብራችኋል፣ ይወዳችኋል። ሁለተኛ ነገር እናንተ ጥቅማችሁ ብቻ ማየት የለባችሁም። ዝም ብላችሁ በቃ የተለየ ርዕስ ነው ይዛችሁ የምትመጡ። በቃ ሰው በእናንተ እንዲሰራባችሁ እናንተን ብቻ እንዲያስብ ነው የምታደርጉት። የእውነት እኔ እየቀለድኩኝ አይደለም እንጂ በጾም ሰዓት እውነተ ክርስቲያን የሆነ እናት አባት እያለኝ ይህን ነገር በማድረጋችሁ እርግጠኛ ነኝ ትክክል ነን ብላችሁ አስባችሁት አይደለም። የእውነት ማለት ነው። ትክክል እንደሆናችሁ እርግጠኛ ሆናችሁ ይህን ነገር የምታደርጉ ግን በቃ እናንተ ሶሻል ሚዲያ ስለ እናንተ እንዲወራ ስለ እናንተ ብቻ እንድትለጠፉ በዛ ቤት ነው የምትፈልጉት። የእውነት ነው። እንደዛ ተባልታችሁ እንደዛ ተደባደባችሁ መልሳችሁ ተገናኛችሁ። አሁን ደግሞ መልሳችሁ ተገናኝታችሁ እኔ የእውነት ነው የምላችሁ እሙ ምን አለኝ ትላላችሁ? ነገ ከነገ ወዲያ ይሄ ትዳር ካልፈረሰ ምን አለች በሉኝ ማለት ነው። የሚያደርጉት ነገር በሙሉ በቃ ወጣ ያለ ነገር፣ ትክክል ያልሆነ ነገር ነው የሚያደርጉት። ትክክል ያልሆነ ነገር። እሺ በጾም ሰዓት ምንድን ነው የሚባል ይሄ ሰርግ ቤተሰብ የሌለበት በቤተ ክርስቲያን በቄሶች በአባታችን ያልተባረከ ቀለበት፣ ያልተመረቀ ቀለበት፣ በስማሚ ያልተባለበት ቀለበት። ይሄ ምንድን ነው የሚሉት? የእውነት ኧረ ትንሽ እንዲሁ እናንተ እኛ ሶሻል ሚዲያ እስቲ ተውን እናንተ ተመልካቾቻችሁ። እኛ ዝም ብለን ስለማያስችለን ምናምን ነው አንዳንዴ ገብተን የምናይላችሁ ማለት ነው። ለምንድን ነው ኢትዮጵያ ማለት እኮ ትልቅ ነገር ናት። ጋብቻ ማለት ቀላል አይደለም። እንዴት እናት አባቶቻችሁን ቤተሰብ ብትንቁ ነው ይሄን ያክል ወታችሁ እንደዚህ የወረዳችሁት? የእውነት እንዴት ተብሎ እኔ እንደማቀው ክርስትና እንኳን ካለ የዕለት ሁለት ክርስትና ልጅ ይነሳል። ከዛ በኋላ ከጾም አሁን ለምሳሌ ዛሬ ጾም ቢሆን ዛሬ ክርስትናው ከሆነ ዛሬ ክርስትና ይነሳል ልጁ። ከነገ ወዲያ ከዛ በኋላ ጾም ሲፈታ ነው ድግስ እንደገና ተደግሶ እኔ የማቀው ለክርስትና ለትንሽ ነገር ፕሮግራም እንኳን ማለት ነው። እናንተ ጭራሽ እንዲሁ ዝም ብላችሁ ህዝቡን ማወዛገብ፣ ማጣላት፣ ማባላት ምን ማለት ብቻ ነው የምትፈልጉት? የእውነት እስኪ መልካም ነገር ስሩ። እንዴ ዱባይ መጣነ እንዝናና ብላችሁ ብትመጡ እኮ ምንም ማለት አይደለም። ማንም ሰው ደግሞ ዱባይ ብር ካለው እየመጣ የሚዝናናበት እንደዛ ብታደርጉ የበለጠ ሰው ይወዳችኋል፣ ያከብራችኋል እንጂ እናንተ መታችሁ በጾም ሰዓት በማማት ወቅት በዚህ ሰዓት እኮ ቤተ ክርስቲያን ሄደን እኛ ለዛ ስለ የስደቱ ሁኔታ ነው እንጂ እኮ እንደዚህ የምንሆንበት ሰዓት አይደለም። ንስታ የምንገባበት የምንጸልይበት የምንሰግድበት ሰዓት ነው እንጂ ምን ውስጥ ነው ያላችሁ? ግን ጭንቅላታችሁን ብር የደፈነው የእውነት እስኪ አስቡት። ኢትዮጵያ ሁነን በዚህን ሰዓት ሰርግ የምናደርግበት የምንደሰትበት የምንዘልበት ሰዓት ነው ወይስ አይደለም? ክርስቲያን የሆናችሁ አስቡት ማለት ነው። የእውነት የሚጸለይበት የሚሰገድበት ሰዓት ላይ እናንተ ዱባይ መታችሁ ጭራሽ በጾም ሰዓት ፕሮግራም መዝናናት። እረ ወደ ራሳችሁ ተመለሱ። እውነት ይሄ ነገር ጥሩ አይደለም። ነገ ስንታመም የሆነ ነገር ስንጨነቅ መቼም የማይጥልን አንድ እግዚአብሔር የማያንቀላፋው መድኃኒዓለም ብቻ ነው እንጂ ዛሬ በህዝብ በተመልካች ስለተከበባችሁ ወይም በሀብት ስለተመካችሁ የሆነ ነገር ብትሆኑ እኮ ይሄ ሰው እናንተን ምንም አያድናችሁም እኮ። አይጣንም አንድ በሽታ ብትመጡ ከእግዚአብሔር ውጭ እናንተን የሚያተርፍ ማንም ሰው የለም። ማንም ሰው በዙሪያችሁ ያላችሁ ሁሉ ነው የሚሸሻችሁ።
የምታደርጉትን ነገር እወቁ። በዚህን ሰዓት እንደዛ ተጣልታችሁ ተለያይታችሁ ተባልታችሁ ትዳራችን ባርክልን እግዚአብሔርን ብታከብሩ ብትወዱ ጾም የምትዙበት ሱባኤ የምትገቡበት የምትሰግዱበት ሰዓት ነው እንጂ እንደዚህ የምትዘሉበት ሰዓት አይደለም። ኧረ ተው ግን ተው። እውነት እንዲሁ ብር ይሄን ያክል ጭንቅላታችሁ ድፍን ያደርገዋል? ኧረ ድፍን በሉ። ገና ወጣት ናችሁ፣ ልጆች ናችሁ። በአጭር ጊዜ ውስጥ ፈመሱ ናችኋል። የምትፈልጉትን አግኝታችኋል። ማርያምን ልታመሰግኑን ይገባል። እድሜ ለምን የላችሁ ማለት ነው። የእውነት ኢትዮጵያ ውስጥ ሆናችሁ እንደዚህ ማግኘት እንደዚህ ሀብታም መሆን ቀላል አይደለም። በአጭር ጊዜ ውስጥ አንድ ቡቲክ 50 ሺህ 60 ሺህ የቤት ኪራይ እየከፈለ አንድ ልብስ ሳይሸጥ የሚውል አለ። አንድ ልብስ ሳይሸጥ የሚውል አለ። እናንተ እግዚአብሔር ይመስገን በደህና ቀን መታችሁ ሰው ወዷችሁ አክብራችሁ እየታየላችሁ ነው። ግን እናንተም ልትጠግቡ አልቻላችሁ። የበለጠ ነው የምትስገበገቡ። እንስሳ እንኳን ሲጠግብ በቃኝ ይላል። የእናንተ ግን ይለያል። የእውነት ይለያል። የእናንተ ይህን ያክል መስገብገብ፣ ይህን ያክል ኧረ ተው፣ እንከባበር። መስመር አለፋችሁ በጣም እርግጥ እናንተ አይታችሁ የማታውቁት ነገር ስለሆነ መዝናናት አይታችሁ የማታውቁት ስለሆነ ሁሉ ነገር ለእናንተ ብርቅ ነው የሆነባችሁ ብዬ አስብኩ። በአሁኑ ሰዓት የእውነት ነው የምላችሁ። እንዴ በቃ ካለኛ ሰው የለም አላችሁ እኮ እንደፈለጋችሁ በጾም ሰዓት በምን ሰዓት ከዝም ደህና ነገር በቃ እናንተ የእውነት ይህ በቃ ብልግና ነው። ጌታን እኔ ከምሬ ነው ይህን ቃል ስለተናገርኩኝ ማለት ነው። በጣም ነው የተዳደርኩት። የምታደርጉት ነገር ከወንድ ጋር መሳሳ መላላስ ምናምን ይህን ነገር ብቻ ነው እናንተ የምታሳዩን። እስኪ አንድ ሰው ስትረዱ እኔ እናንተን አላየውም። በተለይ አሁን ላይ ረብስ የእውነት ነው የምላችሁ። እስኪ ሳታርበይ ሩታ ሳታርበይ ሴት ክብር ይኖርሽ። ይሄ ነገር ጥሎሽ ለሚሄደው ወንድ በዚህ ዘመን ወንድ እያየን ነው አይደለ እንዴ? ይሄ አሁን የሆንሽለት ዝቅ ያልሽለት ነገ እንደሚያስለቅስሽ እንደሚቆጭሽ ወደ ራሴ ስትመለሽ እርግጠኛ ሁኜ ነው የምነግርሽ። የእውነት እርግጠኛ ሁኜ ነው የምነግርሽ ማለት ነው። እንዴ ዝም ብለሽ ነው እንዴ አንቺ ይሄን ያክል ራሽን ዝቅ አድርገሽ እንትን የምትይው? ሁሉም ነገር እኮ በልክ ሲሆን ነው ደስ የሚለው፣ በልክ ሲሆን። ሁለተኛ ነገር ደግሞ የማዳም ቅመሞቹ ቅናት ነው ወይ ምናምን ላላችሁ እናንተ ብር መስጠት መብታችሁ ነው። ነገር ግን ብዙ ቤተሰብ የታመመበት ብዙ ስቃይ አለ እኮ ውዶቼ። በጣም ብዙ ዋጋ ከፍላችሁ እዚህ ድረስ መጥታችሁ 24 ሰዓት እየተሰቃያችሁ ብር የምትሰጡበት የምታደርጉት ነገር ልክ አይደለም። እና እነሱ ጥሩ ነገር ስላደረጉን አሁን ዱባይ 150 ብር 150 ድርሃም ከፍላችሁ ከሱ ሰርግ ላይ የምትገኙ እኔ ያን ቀን ደስታ ቀርቶብኝ ባይኑ ቀርቼ ብሩ ኖሮ ቢሆን ስንት ሰው በረዳውበት ምን ያክል ደስታ እንደማገኝ እኔና ፈጣሪ ነን የምናውቀው። ስለዚህ ይሄን ነገር ከምታወዛግቡ ሰውን ውዝግብ ውስጥ ከምከቱ አትስጡ። በእናንተ ምክንያት ብዙ ሰው እየተሰደበ ይገኛል። ብዙ አሉ የራሳቸውን ቁም ነገረኛ ሆነው የራሳቸውን ቡቲክ ከፍተው የሚኖሩ ቤተሰቦቻቸውን የረዱ ራሳቸውን ያወጡ ብዙ ልጆች አሉ። በጣም ብዙ ልጆች ከራሴ ጨምሬ እግዚአብሔር ይመስገን። አሁንም ሰው የት ብሆንም ግን ነገ ከነገ ወዲያ የተሻለ ቦታ እንደምደርስ እግዚአብሔር ይመስገን ተለውጫለሁ ማለት ነው። ነገር ግን እናንተ ገና ከሰው ቤት ሳትወጡ እኔ አሁን ሰውን የምረዳበት ሁኔታ አይደለም፣ ግን የምረዳበት ሰው ደግሞ ይለያል። የእውነት አግባብ ትክክል ነን ብላችሁ ካሰባችሁ መብታችሁ ነው፣ ግን ስትነገሩ ማዳመጥ አለባችሁ። የእውነት ብር የምትሰጡት ሰው ሊለይ ይገባል። እነሱ ሀብታም ናቸው። የእውነት እናንተ 3 ዓመት 4 ዓመት የማታገኙትን ብር ነው እነሱ በአንድ ወር የሚያገኙት። አያችሁን ልዩነቱ? እርግጥ ሰው ሞልቶን ተርፈን አይደለም ለሰው የምናደርገው። ለነሱ ስጦታ መስጠት መብታችሁ ሆኖ እያለ ደግሞ አንዳንዴ አትሳደቡ። ስለዚህ እንደዚህ ስለተነገራችሁ እናንተ በሌላ እንግር ወስዳችሁ ሰውን ለማወዛገብ እኔ እንደዚህ ስል አብርሽና ሩታን እኔ አከብራቸዋለሁ። መልካም ሰዎች ናቸው። ያደረጉኝ ነገር የለም። ወንድሜ ነው፣ እህቴ ናት። ነገር ግን ደግሞ ለማስመሰል ለጥቅም ነው ይህን ነገር ያደረጉት እንደሆነ ስረዳ በጣም ነው የተናደድኩት። በዚህ ላይ ሃይማኖትን ስለምወደውና ስለማከብረው
በዚህን ሰዓት እሱ ድግስ ደግሶ እኔ አልሄድለትም። ምክንያቱም የጾም ምግብ ስለማልበላ በዚህን ሰዓት ማለት ነው። እና ውድ ቤተሰቦቼ ይህን ነገር ስለተናገርኩኝ ይቅርታ፣ ትክክል አይደለም። ያው ዩቱብ እስከሆነ ድረስ እኛ የተመቸንን ሀሳባችን መስጠት የተሰማንን የየግላችን የምንሰጥበት ስለሆነ እናንተም በኮሜንት አስተያየታችሁን በኮሜንት አሳውቁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቆይታ